እንደምታዩት ቤተሰቦቼ በጣም ቆንጆ ኬክ ሆኗል። ዋው ዋው ዋው! ከለሩን እዩልኝማ። ከለሩማ በጣም ነው የሚያምረው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ቻናሌ ተከታታዮች፣ ዛሬ ወደ ቻናሌ የገባችሁ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። እንዴት ናችሁ? እንዴት ከረማችሁ? እንደዚህ በቪዲዮ ተገናኝተን አናውቅም። እንደዚሁ ስራዬን ብቻ ነበር የማቀርበው። እንዴት ናችሁ? ጾም እንዴት ይዟችኋል? እንግዲህ ጾም ሲገባ እንግዲህ ያው የማይቀረው ነገር ጾምን ነክ የሆነ ነገር እንግዲህ መስራታችን አይቀርምና ዛሬ የጾም ኬክ ነው ይዤላችሁ የመጣሁት። የብርቱካን የጾም ኬክ ማለት ነው። እንዴት አይነት ቆንጆ ኬክ እንደሆነ ልነግራችሁ አልችልም። እሱን አሳያችኋለሁ። እንደምትወዱት ተስፋ አደርጋለሁ። በእስልምናም እምነት ላይ ያላችሁ፣ በእኛም በኦርቶዶክስ እምነት ላይ ያለን መልካም የጾም ጊዜ እመኛለሁኝ። አሁን ኬኩን ይዤው ኬኩን እንግዲህ ከማምጣቴ በፊት መስራት አለብኝ። እንደምታውቁት አሁን ኬኩን እንሰራለን ማለት ነው። ለኬኩ መስሪያ የሚሆኑኝን ነው እዚህ ጋር ያዘጋጀሁት። ዛሬ እንደምታውቁት ብዙ ነገር የለም፣ ብዙ ነገር አያስፈልገንም። ዋናው የሚያስፈልገን ብርቱካን ነው። እንደምታዩት 2 ብርቱካን አለ። እሱን አጥበዋለሁኝ። 2ቱ ይበቃኛል። እሱን አጥቤ ቆርጬ እንግዲህ እጨምቀዋለሁ ማለት ነው። በመጀመሪያ ግን የቆዳውን ፍቅፋቂ ስለምፈልገው የተወሰነ ፍቅፋቂ አስቀምጣለሁኝ ከመቁረጤ በፊት ከመጭመቄ በፊት ማለት ነው። መጀመሪያ ግን በደንብ ማጠብ አለብን። እንደዚህ አይነት ፍቅፋቂውን በምንጠቀምበት ጊዜ ጥሩ እንዲሆንልን መጀመሪያ ላይ በደንብ ማጠብ አለብን። ምክንያቱም ላዩ ላይ የሚረጩት ምን የሚሉት ነገር እንዲቆይላቸው የሚያደርጓቸው ነገሮች ስላሉ እሱን እንዳንመገበው በደንብ ማጠብ አለብን። በደንብ አጥቤዋለሁኝ። አሁን የተወሰነ እንደዚህ ፈቅፍቄ አስቀምጣለሁኝ በኋላ ላይ ስለምጨምረው ስለምጠቀመው ማለት ነው። ለጣዕሙ በጣም ቆንጆ ነው የሚያደርገው። በጣም የሚገርማችሁ ይሄ ከቨሩ ማለት ነው። አንዳንድ ኬክ ሲሰሩ እንዳውም ማየታችሁ ከሆነ ከነቆዳውም ይጨምሩታል። እኔም ከዚህ በፊት አንዴ ሰርቼ ነበር እንደዚህ ከነቆዳው አድርጌ፣ ግን ይመራል በጣም ከነቆዳው ሲፈጭ ይመራል እና እንደዛ አይነት ሰርቼ ያውቃለሁኝ። ግን አልመክርም እሱን። የተወሰነ ይሄንን ብቻ እንትን አድርጎ የተወሰነ ለጣዕም በቂ ነው እንጂ ከነቆዳው አብሮ አልመክርም። የተወሰነ ይጣፍጣል፣ ግን በኋላ ላይ የመምረር ነገር አለው ወደ መጨረሻ አካባቢ ማለት ነው። አሁን እንግዲህ የፈቀፈኩትኝን ካስቀመጥኩኝ በኋላ ብርቱካኑን እጨምቃለሁ ማለት ነው። ጨምቄው ተመልሰን እንገናኛለን።
እሺ ቤተሰቦቼ እንግዲህ እንዳያችሁት እዚህ ደርሷል። አሁን ጥሩ ተዋህዶልኛል። አሁን የሚቀረኝ የቅድም የፈቅፍቄ ያስቀመጥኩትን የብርቱካን የልጣጩን እሱን እጨምራለሁኝ። የተወሰነ እጨምራለሁኝ። በጣም ጣዕሙ ላይ ቆንጆ ኢፌክት እንዲኖረው ነው የሚያደርገው እና ከሱ የተወሰነ ሳታበዙ ማለት ነው። በኋላም ላይ ደግሞ መጨረሻ ላይም እጠቀማለሁኝ። አሁን ግን ለውህዱ ይችን ታህል ይበቃኛል። ምክንያቱም ብዙ ነው የሚሰማው ትንሹ ራሱ ማለት ነው። ከዚህ በላይ ማድረጉ ትንሽ የመምረር ነገር እንዳይኖረው ይህን ታህል እኔ ለምጋግረው ኬክ በቂ ስለሆነ ይችን ታህል አድርጌ ደግሞ ጋግረነው ደግሞ ተመልሰን እንገናኛለን። መልካም ቆይታ። አሁን በቀጣይነት ኬኩ እስኪበስል ወይንም ልክ በስሎ ሲወጣ ላዩ ላይ የማደርገውን ሲሮፕ ነው የምሰራው። አሁን ሲሮፑም እንደተለመደው በብርቱካን ጭማቂው በራሱ ነው የምሰራው። እሱን የተወሰነ እሳት ላይ እጥዳለሁኝ። እንደዚህ በመጥበሻ በብረት ድስትም ሊሆን ይችላል። ባለን ዕቃ እንጥዳለን። እንደዚሁም አንድ የሻይ ማንኪያ ስኳር አድርጌያለሁ። ስኳር ራሱም ጣፋጭም ስለሆነ ብዙም ስኳር አያስፈልገኝም። የተወሰነ ይሄን ያህል ካረኩ በኋላ አዋህደዋለሁኝ። ትንሽ ሞቅ እንዲል አደርገዋለሁኝ እስኪዋሃድ ድረስ ማለት ነው። ስኳሩና ኦራንጁ እስኪዋሃድ እና እንደዚሁም ሞቅ ያለ እንዲሆንልኝ ማለት ነው። ከዛም ሲበስል ኬኩ እላዩ ላይ ኬኩ ሳይበርድ ነው የማደርገው። ሳይበርድ እንደዛው እንዳለ ነው የማደርገው ከእቃው ላይ ሳላወጣው ማለት ነው። ኬኩ ሲበስል ደግሞ እላዩ ላይ አብረን አድርገን ደግሞ እናየዋለን። ኬኬም እንግዲህ በስሏል። አሁን እሱን አወጣለሁ። እዚህ ጋር የኦቭኔ መብራቱ ተቃጥሎብኝ ነው እንደምታዩት። መብራቱ አልበራም። ኦቭኑ መብራቷ ተቃጥላብኛለች። አምፖሏን መግዛት አለብኝ። እሷን ገዝቼ ቀይራታለሁ። ለዛ ነው የማይበራው ማለት ነው። እንዴት ነው በማይሰራ ኦቭን ነው እንዴ የምታበስሊው እንዳትሉኝ ማለት ነው። አሁን ኬኩን አውጥቼዋለሁኝ። እንደምታዩት በጣም ቆንጆ ኬክ ሆኗል። እንዴት አገኛችሁት? ዋው በጣም ነው የሚያምረው። አሁን እንደምታዩት ደግሞ እንደነገርኳችሁ የብርቱካኑን ሲሮፕ አሁን እላዩ ላይ አደርግበታለሁኝ ሳይበርድ ኬኩ ማለት ነው። ውስጡ ፈሳሽ ያለው ሶፍት እንዲሆን ነው የሚያደርገው። ሲሮፕ ስናደርግ ብዙ ጊዜ ኬክ ላይም እናደርጋለን። ውስጡ ኬኩ ሶፍት እንዲሆን ያደርገዋል ማለት ነው። ለዛ ነው የምንጠቀመው። አሁን እንደምታዩት በመጥበሻው አልተመቸኝም። ስለዚህ እንደዚህ በማንኪያ አደርግበታለሁ። ሁሉም ላይ አዳርሳለሁ ማለት ነው። ከዛም ትንሽ መቆየት አለበት። ከድኜ አስቀምጠዋለሁ። ምክንያቱም እንትኑ ፈሳሹን መጡ ውስጡ እስኪገባ ድረስ የተወሰነ ደቂቃ እናስቀምጠውና ከዛ በኋላ ነው እንግዲህ አንስተን ገልብጠን የምናቀዘቅዘው ማለት ነው። እንደምታዩት ቤተሰቦቼ አሁን ቀዝቅዞልኛል። አሁን ከላዩ ላይ ግላስወር የስኳር ግላስወር ላረግበት ነው። ይሄ ያያችሁት የፓውደር ስኳር ነው።
የተፈጨ ስኳር ማለት ነው። እሱን ትንሽዬ የኦራንጅ ጁሱን በማድረግ አዋህደዋለሁ። በጣም በትንሹ ነው የምናደርገው። ይሄ የፓውደር ስኳር በትንሽ ፈሳሽ ነው የሚዋሃደው ማለት ነው እንጂ እንደ ሌላው እንትን በደንብ አንጨምርበትም። ትንሽ ጠብ ጠብ እያደረግን እናዋህደዋለን ማለት ነው። ካዋሃድነው በኋላ ኬኩ ላይ አደርግበታለሁ ማለት ነው። ቅድም እንደ ነገርኳችሁ ይሄ ፍቅፋቂ የብርቱካን ልጣጩን ያስቀመጥኩትን ለዚህም እጠቀመዋለሁኝ። ተወሰነ አድርጌበታለሁ። በጣም ነው ከላይ ውበት የሚኖረው። እሱን አደርግበትና ከዛም ኬኩን ከላይ አለብሰዋለሁ ማለት ነው። ይሄውላችሁ እንግዲህ ቤተሰቦቼ እንደምታዩት ዋው! በተለይ ከለሩ ራሱ እንዴት ቆንጆ እንደሆነ የብርቱካኑን ከለርም ይዟል። በጣም በጣም ቆንጆ ነው። እስኪ ደግሞ እንቀምሰዋለን። ቡናዬም ፈልቷል እንደምታዩት እዚህ ጋር ጨስ አድርጌያለሁኝ ከምሳ በኋላ ማለት ነው። አሁን ቡናውን አመጣና እንግዲህ ኬኩንም ደግሞ ቀረብ አድርጌ ማሳያችኋለሁ። ደግሞ እንቀምሰዋለን፣ ጣዕሙንም እናየዋለን። እናንተም እንድትሞክሩት እንድትሰሩት ሪሴፕቱን በሙሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እናንተም አይታችሁ እንድትሰሩ ማለት ነው። ምንድን ነው ይሄ? ኬክ ፈልገሽ? ለምዳለች። የቡና ቁርስ ምናምን ስለለመደች ያው እየጠበቀች ነው ማለት ነው። አሁን ቡናውን አመጣለሁኝ፣ ኬኩንም እንቀምሰዋለን። መልካም ቆይታ ይሁንላችሁ። እንደምታዩት ቤተሰቦቼ በጣም ቆንጆ ኬክ ሆኗል። ዋው ዋው ዋው! ከለሩን እዩልኝማ። ከለሩማ በጣም በጣም ነው የሚያምረው። የኦራንጁን ያው በኦራንጁ ስለሆነ በሱ ፈሳሽ ስለሆነ የሰራሁትኝ በጣም ሶፍት እንደምታዩት በጣም ቆንጆ ሆኗል። እስቲ ሳህን ላይ ደግሞ አወጣውና እናየዋለን። እስቲችን እናምጣት። ዋው ዋው ዋው! እንደምታዩት ነው። በጣም በጣም ነው የሚያምረው። እንደምታዩት በዚህም ሳይድ በጣም ቆንጆ በስሏል። እንግዲህ እንዴት እንደሰራሁትኝ አይታችኋል። ሪሴፕቱን ደግሞ እንደነገርኳችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በጣም ቆንጆ ኬክ ሆኗል። እንዴት አገኛችሁት? እናንተም አስተያየታችሁ ጻፉልኝ። ሰርታችሁም ደግሞ ከቀመሳችሁት እንዴት እንደሆነላችሁ ፎቶ ብታሳዩኝ ደስ ይለኛል። እንግዲህ በሌላም ቪዲዮ እንገናኛለን። ቡናውን ላምጣና ደግሞ ቡናውን እንቀዳለን። እሺ ቤተሰቦቼ እንግዲህ ጣኑንም ጨስ እናደርጋለን። እሳቱ ቤት ውስጥ ሲገባ ቶሎ ነው የሚጠፋው። ቶሎ ይጠፋብኛል እሳቱ ማለት ነው።
ቡና ቁርስ ስትሽ ቢጡም ቡና ቁርስ ለምዳለችና ሁሌ ቡና ሳፈላ ይዤላት እመጣለሁ የእሷን ምግብ ማለት ነውና ቡና ቁርስ ልስጥሽ ስላት ሮጣ ነው የምትመጣው ካለችበት ቃሉን ለምደው ማለት ነው። ቡና ቁርስ የሚለው ቃል ለምደው ልክ ቡና የቡና ዕቃ ራሱ ሳቀርብ ሲኒዎቹ ኮሽ ማለት ሲጀምሩ ካለችበት ሮጣ ትመጣለች። ሲኒውን ይዤ ወደዚህ ስመጣ አብራኝ ተከትላኝ ትመጣለች። ከዛ ቁጭ ትለና ትጠብቃለች እስክሰጣት ድረስ ማለት ነው። ይሄን ልጣለው ቡና አጣጬ ናት ማለት ነው እንግዲህ ከዛ ደግሞ ኬካችንን ደግሞ እንቀምሳለን። ዋው እስቲ እናየዋለን እንግዲህ ቤተሰቦቼ። እኔ ቃላት የለኝም፣ እውነቴን ነው የምላችሁ። በጣም ነው የሚጣፍጠው። ዋው! እንዳውም አሁን ትኩስ ነው፣ ያው አሁን ነው የሰራሁት እንጂ በተለይ ሲያድርና ቀዝቀዝ ሲልማ አጠይቁኝ። በተለይ የጾም ነገርም ስለሆነ በጣም ቆንጆ ነው የሚሆነው። እንግዲህ እንዴት እንደምጋብዛችሁ አላውቅም። ሰርታችሁ ግን እውነት እንድትሞክሩት ጋብዛችኋለሁ። ምንም የተለየ የሚያስፈልገው ነገር የለም። እንቁላል የለውም፣ ቅቤ የለውም፣ ምንም ነገር የለውም። ያለው የብርቱካን ጭማቂና ዱቄት ማለት ነውና ዘይት ነው ያለው። በቃ በተረፈ ሌላ ብዙ የምንጠቀማቸው የሚያስፈልጉ ነገሮች የሉትም። እንድትሞክሩት ጋብዛችኋለሁኝ። መልካም የጾም ጊዜም እንዲሆንላችሁ እመኛለሁኝ። የበረከት ጾም ያድርግልን። በሰላም እንዳስጀመረ በሰላም ያስጨርሰን እና መልካም ጾም ወቅት እመኝላችኋለሁ። በሌላ ቪዲዮ ደግሞ እንገናኛለን። አስተያየታችሁ ጻፉልኝ፣ ኮሜንት አድርጉልኝ። ምን እንደተሰማችሁ፣ እንዴት ነው፣ ቆንጆ ነው ወይ አይደለም ወይ የሚለውን አስተያየታችሁን ብሰማ ደስ ስለሚለኝ ከታች ኮሜንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።